ሰላም ጤና ይስጥልኝ። ዛሬ የምናገረው ስለ ሀገሬ ሐኪሞች ነው። ሐኪም ማለት እንግዲህ ከሰው ልጅ ጤና ጋር የተያያዘ ስራ የሚሰራ ነው። እንግዲህ ለመኪኖች መካኒክ፣ ኤሌክትሪሻን የሚባል እንዳላቸው ሁሉ ለእኛ የሰው ልጆች ደግሞ ሐኪም የሚባሉ በተለያየ አይነት የሕክምና ዘርፍ ላይ የሚገኙ በጣም የተማሩ ሰዎች ናቸው። እንግዲህ ስራን አክብረን ስንጠራ የስራ ንጉስ፣ የስራ ሁሉ ክቡር ተብሎ የሚጠራው ሐኪምነት ነው። ዶክተር እንበል፣ ነርስ እንበል፣ ድሬሰር እንበል፣ ሌላውም ዘርፍ ላይ የህክምና ዘርፍ ላይ ከሰው ጤንነት ጋር የተያያዘ ሙያ የሚሰሩ ሰዎች ከሁሉም ስራ በበለጠ ሪስክ ያለው ስራ የሚሰሩ ናቸው። ነፍስ ማዳን ነው የሚሰሩት። ስቃይ መቀነስ ነው የሚሰሩት። የምጥ ማዋለድ ነው የሚሰሩት። ህፃናትን ማዳን ነው የሚሰሩት። አረጋውያንን ከነበራቸው እድሜም ከፍ ብሎ እንዲኖሩ አንዳንድ ችግሮቻቸውን በመፍታት ህይወታቸውን ለስላሳ ለማድረግ፣ ኑሯቸው ምቹ ለማድረግ የጤናቸው ላይ ትኩረት የሚያደርጉ ናቸው። ሙያ ነው። ሁሉም ሙያ ነው። አናጢም አናጢ ነው። ግንበኛም ግንበኛ ነው። አስተማሪ አስተማሪ ነው። ወታደር ወታደር ነው። የሐኪም ግን ለየት ይላል። ሐኪም እኮ የሰው ልጅ ህይወት አንዴ ብቻ ነው የሚኖረው አይደለ? በምድር ላይ ያችን አንዴ የሚኖራትን ነገር እኮ እንዳያጣ የሚያግዝ ነው። ከእግዚአብሔር ጋር ደግሞ ጥበቦች ሁሉ ከእግዚአብሔር ናቸው። ሐኪምም ቢሆን ጥበብ የሰጠው እግዚአብሔር ነው። የህክምና ትምህርት የሚማሩ ቢሆንም ረጅም ዓመት በትምህርት የሚያሳልፉም ቢሆንም የትምህርቱ ስርዓት ከእግዚአብሔር ጥበብ የመነጨ ነው። አንድ ሐኪም የሁለተኛ ደረጃ ትምህርቱን 12 ዓመት ተምሮ ከዛ 7 ዓመት እንደገና ተምሮ ሲባል ዝም ብሎ አይደለም። እንደሌላ ትምህርት አይደለም። ከባድ ትምህርት ነው። ከባድ ትምህርት ነው። ጊዜህን፣ ሁኔታህን፣ ሁሉ ነገርን እርግፍ አድርገህ የምትማረው ትምህርት ነው። ሰው የማዳን ስራ ስለሆነ እንደ ቀልድ የምትሆነው አይደለም። ያን ሁሉ ለፍተህ ያን ሁሉ ሰርተህ ስራ ካጣህ ህክምና ተምረህ በጣም የሚያሳዝን ነው። በጣም የሚያሳዝን ነው። አንድ ሰው ህክምና ተምሮ ስራ አጣ ማለት በጣም የሚያሳዝን ነው እና አገር ሞቷል እንደማለት ነው። በሁለተኛ ደረጃ አንድ ሰው ህክምና ተምሮ በተለይ ዶክተር ሆኖ ኑሮን ለመምራት ይቸገራል ማለት በጣም የሚያሳፍር ነው። ምክንያቱም የስራ ንጉስ ነዋ። የስራ ሁሉ የበላይ ነዋ። የስራ ሁሉ ቁንጮ ነዋ። ሁሉም ሰው እኮ ሐኪም መሆን ይፈልጋል አይደል? ግን ሐኪም መሆን የሚችሉት ጎበዞች ብቻ ናቸው። በትምህርታቸው ላቅ ያለ ችሎታ ያላቸው ሰዎች ናቸው። የ12ኛ ክፍል ፈተናን ሲያመጡ ከፍ ያለ ውጤት ያመጡ ናቸው ወደ ህክምና ዲፓርትመንት የሚሄዱት። አጥንተዋል። አንዳንዶቹ በኩራዝ ነው ያነበቡት። አንዳንዶቹ ኩራዝ ማጥቶ እሳት እያቀጣጠሉ ነው ያነበቡት። አንዳንዶቹ ደግሞ የታደሉት ከተማ የተወለዱት ደግሞ በመብራት ነው ያነበቡት። አንዳንዶቹ የጉልበት ስራ እየሰሩ ነው የተማሩት። አንዳንዶቹ ደግሞ ቤተሰቦቻቸው ደህና ስለሆኑ ነው የተማሩት። ሆኖም ግን ከፍተኛ ልፋት የሚጠይቅ ሙያ ዘርፍ ነው። እንዴት ይህን ሙያ የተማረ ሰው የገንዘብ ችግር ይገጥመዋል? ያውም እየሰራ ሲሰሩ ባልተሟላበት ሁኔታ ነው የሚሰሩት። እኛ ሀገር ለጤናቸው አደገኛ በሆነ ምክንያት ምናልባት ግላቭም ላያገኙ ይችላሉ፣ ጓንት ምናምን ላያገኙ ይችላሉ። ለበሽተኛው የሚሆን ተገቢ የሆነ መድኃኒት በወቅቱ ስለማይገኝ የራሳቸውን ፈጠራ በመጠቀም ራሳቸውን ለአደጋ እያጋለጡ ተላላፊ የሆኑ በሽታዎች ሳይቀር ያክማሉ። እነሱ እንዴት በገንዘብ ይቸገራሉ? እንዴት እነሱ ቤት ማደሪያ ያጣሉ? እነሱ እንዴት ያለቅሳሉ በችግር ምክንያት? ሐኪም ካለቀሰ ማን ነው የሚስቀው እዛ ሀገር ውስጥ? አንድ ዶክተር ካለቀሰ፣ አንድ ዶክተር ለመኖር ከተንገታገተ ማን ነው በዛ ሀገር ውስጥ ተምሮ ሊሻሻልና ትልቅ ስራ ሊሰራ የሚችለው? እና አንዳንድ ሰዎች ሐኪሞች እዚህ ሆነው ሆስፒታል ሆነው የክሊኒክ ይልኩናል ምናምን። እንዴት ይኖሩ እነዚህ ሰዎች? ልጆች አሏቸው፣ ልጆች ይወልዳሉ። እድሜያቸው ሲደርስ ሐኪም ስለሆኑ ቶሎ እንደነሱ ወይ ሐኪም የሆነች ወይ ደግሞ በፍቅር ቶሎ ጋብቻ ፈጽሞ ልጅ ወልዶ ኃላፊነታቸውን መወጣት ይጀምራሉ። እንዴት ነው ኑሯቸውን የሚያስተዳድሩት? እንዴት ነው ቤት ኪራይ የሚከፍሉት? እንዴት ነው ልጆቻቸውን የሚያስተምሩት? በዚህ ደሞዝ ማንስ ከእነሱ ጋር የሚፎካከር አለ? ማንስ ለእነሱ ብዙ ደሞዝ ተከፈላቸው ብሎ ከእነሱ ጋር ሊቀናቀን የሚችል ማን ነው? እንዴት የሀገሬ ሐኪሞች እንደዚህ ይቸገራሉ? እንዴት አደባባይ ይወጣሉ ተራብን ታረዝን ብለው? እንደገና ይሄ ሲጠይቁስ እንዴት ነው አፋፋቸው የሚባሉት? ትውልድ እያፈራን ነው ወይ? ሁሉም ትውልድ ደላላ ይሁን፣ ሁሉም ቲክቶከር ይሁን፣ ሁሉም ዝም ብሎ ዩቱብ ላይ ይዋሽ፣ ሁሉም ፖለቲከኛ ይሁን፣ ካድሬ ይሁን ወይም ወታደር ይሁን፣ በኋላ ሐኪም ማን ይሆናል?
ሐኪም ለኑሮ መተዳደሪያነት የሚያበቃ ደሞዝ ማያስገኝ ከሆነ ዶክተርነት ለምን ይለፋል? ለሐኪሞች ደሞዝ መጨመር አለበት። ሐኪሞች መቸገር የለባቸውም። ቤትም ሊያገኙ ይገባል። ማንም የሚያገኘው ቤት አይደለም እንዴ? በረጅም ጊዜ ብድር ቤት ተሰርቶ ሊሰጣቸው ይገባል። ካልሆነ ይፈልሳሉ፣ ይሄዳሉ፣ እንደምንም ይሄዳሉ። በዚህም በዛም ብለው ይሄዳሉ። ከሄዱ በኋላ ግን እንጀራቸውን አያጡትም። አገር ግን ትራቆታለች። አገር ባዶዋን ትቀራለች። አሁን ያሉትን ካልያዝን ሌላ እናፈራለን ትሉ ይሆናል። እነሱም ይሄዳሉ። ስለዚህ የሐኪሞች ደሞዝ ይጨመርላቸው። እኔ በኢንቦክስ ብዙ መልእክት ደርሶኛል ከዚህ በፊት ግን እስካሁን በመዘግየቴ ይቅርታ ጠይቃለሁ። የኢትዮጵያ ሐኪሞች ሁሉ ነገር እየጎደለባችሁ፣ ሁሉን ነገር እያጣችሁ በችግር በዛ ላይ በፖለቲከኞች ጫና በዛ ላይ ባለው በቢሮክራሲ በዛ ውስጥ እያለፋችሁ ህዝባችሁን እያገለገላችሁ ላሉ ሐኪሞች ከአንገቴ ዝቅ ብዬ አክብሮቴን ገልጻለሁ። እስከ ዛሬ አንደበት ስላልሆንኩ ስለ እናንተ ስላልተናገርኩም ይቅርታ አድርጉልኝ። ማንኛውም ኢትዮጵያዊ ስለ ሐኪም ዝም አትበል። ሐኪም ከሌለ ህይወት አጭር ነው። እግዚአብሔር በጥበብ ያስነሳቸው ባለሙያዎች ናቸው። ተገቢው ክብርና ተገቢው ደሞዝ፣ ተገቢ የኑሮ ሁኔታ ይገባቸዋል ለማለት ነው። ስለ ሐኪሞች ዝም አንበል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።